በግሪንላንድ በረዶ ስር የተደበቀው ሚስጥር የ1968ቱ የኒውክሌር አደጋና የዲፕሎማሲ ቀውስ። በቀዝቃዛው ጦርነት ወቅት አሜሪካ በድብቅ ስታካሄደው የነበረውና ዓለምን በከፍተኛ የኒውክሌር አደጋ አጋልጦ የነበረው የቢ52 ቦምብ ጣይ አውሮፕላን አደጋ ከግማሽ ክፍለ ዘመን በኋላ አሁንም መነጋገሪያ ሆኖ ቀጥሏል። በቅርቡ የወጡ መረጃዎች እንደሚጠቁሙት የአደጋ በአሜሪካና በዴንማርክ መካከል ለዓመታት የዘለቀ የዲፕሎማሲ ቀውስ ጥሎ አልፏል። አደጋው እንዴት ተከሰተ? ታሪኩ እንዲህ ነው። ለአውሮፓውያን አቆጣጠር ጥር 21 1968 አራት የኒውክሌር ቦምቦችን የጫነ የአሜሪካ ቢ52ጂ አውሮፕላን በግሪንላንድ ሰማይ ላይ እያለ ድንገተኛ የእሳት አደጋ ገጠመው። ሰባቱ የአውሮፕላኑ የበረራ ሰራተኞች አውሮፕላኑን ለቀው ቢዘሉም አውሮፕላኑ ግን አራት አስፈሪ የሃይድሮጅን ቦምቦች እንደያዘ በቱሌ አየር ኃይል ካምፕ አቅራቢያ በሚገኘው በረዶ ላይ ተከሰከሰ። ምንም እንኳን ቦምቦቹ ሙሉ የኒውክሌር ፍንዳታ ባያካሄዱም የቦምቦቹ ተከታታይ ክፍሎች በመፈንዳታቸው ከፍተኛ መጠን ያለው ራዲዮአክቲቭ በበረዶ ላይ ተበትኗል። የተጋለጠው ሚስጥር ኦፕሬሽን ክሮምዶም። ይህ አደጋ አሜሪካ በድብቅ ስታካሄድ የነበረውን ክሮምዶም የተባለ ተልዕኮ ለዓለም አጋልጧል። ተልዕኮው ሶቪየት ኅብረት ድንገተኛ የኒውክሌር ጥቃት ካደረሰች አፋጣኝ አጸፋ ለመመለስ ሲባል የኒውክሌር ቦምብ የጫኑ አውሮፕላኖችን በቀን 24 ሰዓት በአየር ላይ የማቆየት ስትራቴጂ ነበር። ይሁን እንጂ ግሪንላንድ የምታስተዳድረው ዴንማርክ ግዛቷ ከኒውክሌር ነፃ እንዲሆን በወሰነችበት ወቅት አሜሪካ ይህንን ማድረጓ በሁለቱ ሀገራት መካከል ከፍተኛ የዲፕሎማሲ ውጥረት ፈጥሯል። ከ1 ሚሊዮን ጋሎን በላይ የተበከለ በረዶ ተጠርጎ ወደ አሜሪካ ተወስዷል። ዘመቻው በወቅቱ $9.4 ሚሊዮን ገደማ ወጪ ጠይቋል። ይሁን እንጂ የሳይንስ ሊቃውንት አሁንም ስጋታቸው አልቀነሰም። ይህ የ60 ዓመት ታሪክ አሁንም ድረስ በታላላቅ ኃያላን ሀገራት መካከል ያለውን ሚስጥር አሰራርና በአካባቢ ላይ የሚያደርሱትን ስጋት ማሳያ ሆኖ ይጠቀሳል።